በስመ አብ እስቲያማቱ በስመ አብ ድምጻችሁ አይሰማም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንድገመው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኃይለ አጋንንትን ያርቅልን፣ መንፈስ ቅዱስን ያቀርብልን፣ የምንነጋገረውን ያስምርልን። የተከበሩ አባታችን የዚህ የመንበረ ጸባዖት ቅድስት ሥላሴ ቤተ ክርስቲያን አስተዳዳሪ አባታችን መላከ ምሕረት ቀሲስ ዮናስ ዛሬ ደግሞ ልዩ በሆነ ድምፃቸው ቅዳሴውን ሲመሩልን ያደሩት ሊቀ ስዩማን መምህር ወንደሰን፣ መጋቤ ሥርዓት ቀሲስ ገርበው፣ የተከበራችሁ እግዚአብሔር አብዝቶ የሚወዳችሁ እግዚአብሔርን የምትወዱት የእግዚአብሔር ልዩ አክብሮ የፈጠራችሁ ለክብሩ የጠራችሁ አባቶች፣ እናቶች፣ ወንድሞች እንዲሁም እህቶች በዝማሬ ያገለገላችሁን የደብራችን የኮካ ሃይማኖት የሰንበት ትምህርት ቤት ዘማሪያን በወደደንና ባፈቀረን እስከ ሞት ድረስ በታመነልን በኃያሉና በገናናው አምላካችን በልዑል እግዚአብሔር ሰላም እንደምን ሰነበታችሁ? መልስ የለም። እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን አደራችሁ? ቸርነቱ የባህር የሆነ አምላካችን እግዚአብሔር ይህችን ሰዓት ወዶና ፈቅዶ በቤቱ እንድንሰበሰብ ከተለያየ ቦታና ስፍራ ጠርቶ እንድንቀደስ፣ እንድንባረክ፣ እንድናወድስ፣ እንድንቀድስ ክብሩንም እንድንወርስ የፈቀደልን የአባቶቻችን አምላክ አምላከ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ፣ አምላከ ራሔል፣ አምላከ ርብቃ፣ አምላከ ሳራ አምላካችን እግዚአብሔር በቸርነቱ ሰብስቦናልና ስለማይነገር ስጦታው የእግዚአብሔር የአምላካችን ስሙ ፈጽሞ የተመሰገነ ይሁን። ደስ ካላችሁ አጨብጭባችሁ እግዚአብሔርን አመስግኑ። አዎ እሱ ፈቀደና ዛሬ እዚህ ቦታ ላይ እንገናኝ አደረገ። ማን ፈቀደና? እሱ ካልፈቀደ እኛም መምጣት አንችልም። የምንሄድበት ቦታም አይታወቅም። እሱ ስለፈቀደልን ጠራን። እሱ ስለወደደን ሰበሰበን። በዚህ ቦታ ላይ ኃጢአት ያለበት ሰው ቢኖር ይቀደሳል። በደልና ርኩሰት ያለበት ሰው ቢኖር ይባረካል። ለምን? እዚህ የሚባርከውና የሚቀድሰው ኃጢአትን ንጹሕ የሚያደርገው በደልን የሚደመስሰው አምላክ የሚጠራበት ስፍራ ስለሆነ በደላችንን ይደምስስልን፣ ኃጢአታችንን ይጠብልን። እሱ መሐሪ ነው፣ ይቅር ይበለን። ቸር ነው፣ ቸርነቱን ሁሉ ያብዛልን። ደስ ካላችሁ አሁንም ለእግዚአብሔር ክብር ስጡት። ወአገበርዎ ወይቤልዎ ንበር ምስሌነ እስመ መስየ ወተቆልቆለ ፀሐይ ወቦአ ከመ ይህድር ምስሌሆሙ። ወአገበርዎ ወይቤልዎ እንዲህ አሉት ይላል። እነርሱም ወአገበርዎ ወይቤልዎ ንበር ምስሌነ የግድ አሉት ከእኛ ጋራ እደር። ከማን ጋራ? እስቲ ተናገሩ። ከማን ጋራ? ከእኛ ጋራ እደር ብለው ግድ
አሉት። ማታ ቀርቧልና ምሽትም ጀምሯልና ብለው ግድ አሉት። የሉቃስ ወንጌል ምዕራፍ 24 ከቁጥር 29 ላይ ቃሉን ታገኙታላችሁ። ወአገበርዎ ወይቤሎሙ እስመ መስየ ፀሐይ ወተቆልቆለ ፀሐይ እስመ መስየ መዓልት። ፀሐዩ ዝቅ ብሏል፣ ማታ ቀርቧልና ከእኛ ጋር እደር ብለው ምን አሉት? እየሰማችሁ ነው? ግድ አሉት። ይህን ቃል ተናገሩት እስቲ። ማታ ቀርቧልና ተናገሩት። ይህን ቃል ማታ ቀርቧልና ምሽትም ሊሆን ነውና ከእኛ ጋር እደር ብለው ግድ አሉት። መቼም ሰሞኑን 11 ሰዓት ሳትሰሙ አትቀሩ። በየቦታው ላይ የምትሰሙት ነው አይደል? ልክ ዛሬ በዚህ ሰዓት ላይ የሚነበበው ወንጌል ማታ ሊቀርብ ሲል በኢትዮጵያ አቆጣጠር ቀኑ ሲጋመስ ስንት ሰዓት ይባላል? 11 ሰዓት ማለት ነው። የማታው ሊረከብ ቀኑ የሚጀምርበት ሰዓት ነው። ማታ ቀርቧልና ምሽትም ሊሆን ነውና ከኛ ጋር እደር ብለው ምን አሉት? ግድ አሉት። አምላካችን ከኛ ጋር ይደረግ። አብሮን የዋለ አምላካችን እግዚአብሔር እስከ ሕይወታችን ፍጻሜ ድረስ አብሮን ይደርልን። እግዚአብሔር አምላካችን ሁላችንንም በሕይወት በጤንነት የማታ ዘመናችንን ይባርክልን። ማታ ከባድ ነው ክርስቲያን። ሲመሽ ቅርቅር ይላል አይደል? እየመሸ ሲመጣ ጨለማ ሲሆን ከባድ እኮ ነው። ሁሉም ሰው ወደ ቤት ለመሄድ ነው የሚፈልገው አይደል? እየመሸ ሲመጣ ምን እናደርጋለን? ወደ ቤት ገብቼ ብለን ቶሎ ብለን ለመግባት እንጥራለን። ቶሎ ብለን ወደ ቤታችን ለመሰብሰብ እንጥራለን። ከብቶች ያላቸው ሰዎች ምን ያደርጋሉ? ቶሎ በፍጥነት እየነዱ አውሬ እንዳይበላቸው ከብቶቻቸውን ምን ያደርጋሉ? ወደ ጉረንዷቸው ያስገባል እረኛው። ማታ ትንሽ ከበድ ማታ ስለሚያስፈራ ጨለማ ስለሆነ በዘጸአት ምዕራፍ 13 ቁጥር 21 ላይ እስራኤላውያን ፈርዖን ከኋላ ይመጣባቸዋል፣ ከፊታቸው ጨለማ ከቧቸዋል፣ መሽቷል። ከኋላ ፈርዖን ሰራዊቱንና ሰረገላውን ይዞ ይመጣል። ዞር ሲሉ ከፊት ለፊታቸው ባህረ ኤርትራ አለ፣ ከኋላ ፈርዖን አለ። ቀኑ እያለፈ እየመሸ ነው። በዚህ ማምለጫ አልነበራቸው፣ የሚሄዱበት ስፍራ አልነበራቸው። ምሽቱ እየከበደ ነበር። ፈርዖን ዞር ብሎ ሲመለከት እስራኤላውያን ከሀገሩ ኮብልለው ስለሄዱበት ከተማው ጭር ሲልበት ያ የሰሩት ነገር ሁሉ ትዝ ሲለው ፈረሰኛውንና ፈረሰኞቹን በሉጫኑ ብሎ ጦራቸውን ይዘው እስራኤላውያንን ሊመልሱ እየሮጡ እየመጡ ያለበት ሰዓት ነው። ጊዜው ጨለመ፣ ማታ ቀረበ። እንዴት ይሁን? ልበ አምላክ ዳዊት እንዲህ አለ፣ መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት ፈነወ መልአኮ ወአድኃኖሙ ሰጠቀ ባሕረ ወአህለፎሙ። አባቶቻችን ደግሞ እነ ቅዱስ ያሬድ መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት ፈነወ መልአኩ ወአድኃኖሙ
ረጅም ደመና እግዚአብሔር መልአኩን ላከና በደመና ጋረዳቸው። ማታ ሲመሽ ደግሞ ፈርዖን እንዳያያቸው በእሳት መጋረጃ በጨለማ መጋረጃ ምን አደረገው? ሸፈነው ጠላቶቻቸው እንዳያዩ። ማታ ከባድ ነው። የመጨረሻው ሰዓት ከባድ ነው። ስለዚህ መልአኩን ላከና አለ በዘጸአት ምዕራፍ 13 ቁጥር 21 ላይ የምታዩ መልአኩን ላከና ከጠላቶቻቸው እጅ አዳናቸው። እግዚአብሔር አምላካችን የተመሰገነ ይሁን። ደስ ካላችሁ አመስግኑ። ማታ ክርስቲያኖች የጠላት መምጫ ሰዓት፣ ማታ ከባድ ነው። ልበ አምላክ ዳዊት በምሴት ይደምጽ ጽካይ ወበጽባሕ ፍስሐ፣ ማታ ለቅሶ ነው ይላል። ጠዋት ግን ምንድን ነው? ደስታ ነው። የማታው ሰዓት ከባድ ነው። ጨለማው ከባድ ነው። ታዲያ ይህንን ሁሉ የነገርኳችሁ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ከተገለጸላቸው በኋላ ለእነ ማርያም መግደላዊት የተገለጸላቸው በኋላ እንዲሁ ደግሞ ዛሬ በተነበበው በሉቃስ ወንጌል ምዕራፍ 24 ቁጥር 13 ጀምሮ ስታነቡ ለኤማሁስ ደቀ መዛሙርት ለሉቃስና ለቀለዮጳ እንዲሁ እንደተገለጸላቸው ይነግራል። ሉቃስና ቀለዮጳ አላወቁትም። ጌታ በመካከላቸው እያወሩ ሲሄዱ ተገኘ። ቤተ ክርስቲያናችን አንድ የምትናገረው ነገር አለ አይደለ? አንድም ሁለትም ሆናችሁ በተሰበሰባችሁበት በመካከላችሁ እገኛለሁ። ማን የተናገረ? ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ። ሉቃስና ቀለዮጳ 60 ምዕራፍ ወደ ኤማሁስ እየተጓዙ ወደ ቦታቸው፣ ወደ ስፍራቸው፣ ወደ ማደሪያቸው ጌታ ከተሰቀለበት ቦታ ተነስተው 60 ምዕራፍ እየሄዱ በነበረበት ሰዓት ላይ በዛን ሳምንት የሚነገረውን በሦስተኛው ቀን የሚነገረውን ቃል ይነጋገሩ ነበረ። እኛ ሕዝቡን ይቤዣል ብለን እናስበው ነበረ። ክፉዎች አይሁዶች ግን ሰቀሉት፣ ደበደቡት፣ ገረፉት። ከዛ በኋላ በሦስተኛው ቀን ከሙታን ተነሳ። አንዳንድ ሴቶች እንደተናገሩት ለእነ ጴጥሮስ ለቅዱሳን ሐዋርያቱ ተገለጸ እያሉ እየተነጋገሩ ይሄዳሉ። ስለማን ነው የሚነጋገሩት? ስለማን ነው የሚነጋገሩት? ከሞት ስለተነሳው ስለ ኢየሱስ ክርስቶስ። ምን ስላለ? ከሞት ስለተነሳው ስለ ኢየሱስ ክርስቶስ። ስለማን እንነጋገር? ቤተ ክርስቲያን መጥተን ስለማን እናውራ? ስለ ሰው እናውራችሁ? ስለተለያየ ነገር እናውራችሁ? እከሌ እከሌን በላው፣ እከሌ እከሌን እንደዚህ ያደረገውን በላችሁ አይደለም። አንድም ሁለትም ሦስትም ሆናችሁ ስለ እኔ በምትነጋገሩበት ሰዓት እኔ በየት እገኛለሁ? በመካከላችሁ እገኛለሁ። በመካከላችን ይገኝልን። ባለፈው ሳምንት እንደተማራችሁ እርግጠኛ ነኝ ሐዋርያት ፈርተው በሸሹበት ሰዓት ላይ የዮሐንስ ወንጌል የተነገራችሁ ቃል ካስታወሳችሁ ሸርተው በሸሹበት ሰዓት ላይ ተደብቀው ባሉበት ሰዓት ላይ በተዘጋ ቤት ውስጥ ጌታ ምን አደረገ? ወቆመ ማእከሉ፣ በመካከላቸው ምን ሆነ? ቆመ። በፍርሃት ውስጥ የሚቆም አምላክ አለ። በጭንቀት ውስጥ የሚቆምልን አምላክ አለ። በተጨነቅን ሰዓት የሚቆምልን አምላክ አለ። በታመማችሁ ሰዓት ላይ የሚቆምላችሁ አምላክ አለ። በተቸገራችሁ ሰዓት ላይ የሚቆምላችሁ አምላክ አለ። ሰላም የሚሰጣችሁ ሰላማዊ፣ ቅድስናን የሚያጎናጽፋችሁ ቅዱስ፣ የሚወዳችሁ የተወደደ፣ ሁሉን ማድረግ በከመ ፈቀደ ይገብር ወበከመ ሀለ ይፈጽም፣ የወደደውን የሚያደርግ ያሰበውን የሚፈጽም የሚያደርግ የማይከለክል አምላክ በመካከላቸው ይቆምላቸው። ያኔ በመካከላቸው በፍርሃት ውስጥ ቆመላቸው። በመካከላቸው ቆመና ምን አላቸው? ሰላም ለኩልክሙ፣ ሰላም ለሁላችሁ ይሁን። ይሄ አሁን የምንለው ቃል ካህናቱ ቅድም ሲሉት የነበረው ሁሌ በቅዳሴ የምትሰሙት ሁል ጊዜ ቤተክርስቲያን ምን ታውጃለች?
ሰላም ለሁላችሁ ይሁን። እናንተ ምን ትላላችሁ? ከመንፈስህ ጋር እንደ ቃልህ ይደረግልን ይሁንልን፣ መንፈስህ ትድረሰን ትላላችሁ። በመካከላችሁ የእግዚአብሔር መንፈስ ይድረስላችሁ። የተጨነቃችሁ ከዚህ ውስጥ ካላችሁ ጭንቀታችሁን ያስወግድላችሁ። የተቸገራችሁ ካላችሁ፣ የፈራችሁ የመሸባችሁ ካላችሁ፣ ሥጋው ደሙ ሳትቀበሉ ታማችሁ የመሸባችሁ ካላችሁ እኔ የኔ ነገር አለቀ ደቀቀ እንዳትሉ በመካከላችሁ እሱ ይገኝላችሁ። በቀሌዮጳና በሉቃስ መካከል ተገኘ። ሲያወሩ ያወራቸዋል። እናንተ በኢየሩሳሌም እንግዳ ናችሁን? እናንተ በኢየሩሳሌም እንግዳ ነህን አሉት። ኢየሱስን አላወቁትም። ሰው ሆኖ ሦስተኛ ሆኖ ተገልጾላቸው አላወቁትም፣ አልተረዱትም። ያወራሉ። እሱ ግን ከቅዱሳት መጽሐፍት የተነገረው የተጻፈውን ነገር ምን ይላቸው ነበረ? ያስረዳቸው ነበረ፣ ያሳውቃቸው ነበረ። እነሱ ግን ምን አሉት? ስላላወቁት አንተኑ ነግዳ ለኢየሩሳሌም፣ አንተ በኢየሩሳሌም የሆነውን አታውቅም? ባለፈው የተፈጸመውን ያንን መሲህ የገደሉትን አታውቅም አሉ። እሱ ግን እንደማያውቁት ስለተረዳ የሚያውቀውን እውነት የሆነውን እውነት ያስረዳቸው ነበር። ከዛ በኋላ እያወሩ ሲሄዱ ምን ቀረበ? ምሽት ቀረበ። የዛን ሰዓት ላይ ቤታቸው በረፍ ላይ ደረሱ። በዛ ስፍራ ላይ ሆነው እንዲህ አሉት፣ መሽቷል፣ ማታም ቀርቧል፣ እባክህ ከእኛ ጋር እደር ብለው ምን አሉት? ግድ አሉት። እሱ ይደርልን። ክርስቲያኖች ዛሬ እሱ ያስፈልገናል። እደር ልንለው ይገባል። ከኔ ጋር እደር፣ ወድቄአለሁ፣ የኔ ነገር አለቀ ደቀቀ ብዬ እንዳላፍር ምስክርነትህን እንድሰጥ ጌታ ሆይ ከኔ ጋር እደር በሉት። መሽቶብኛል በሉት። ዛሬ እኔ አልቻልኩም። ለሰው ብነግረው የኔን ጉዳይ ይነግርብኛል፣ ለሰው ባወራው የኔን ጉዳይ ያወራብኛል። ለአንተ ድንገት ጌታ ሆይ እደር በሉት። አንተ ከኔ ጋር ከሆንኩ ሰላም አገኛለሁ በሉት። አንተ ችግሬን የምትቀርፍ አንተና አንተ ብቻ ነህ በሉት። ዛሬ በየቤታችሁ ብዙ ችግር አለባችሁ። በየቤታችን ብዙ ችግር አለ። እንዲያድርልን ያስፈልጋል ንጉሡ፣ እንዲገባልን ያስፈልጋል ንጉሡ። ከእኛ ጋር እደር በሉት። የውሸት አትምጡ ቤተ ክርስቲያን፣ የእውነት ንገሩት። ሁለት ቦታ አትወላው፣ በሁለት ሐሳብም አትሂዱ። የሚያስፈልጋችሁን የሚያውቅ ከሐሳብ አስቀድሞ ሁሉን የሚያውቅ ከሕሊና አስቀድሞ የሚመረምር አምላክ ውስጣችሁን ያውቀዋል፣ ይመረምራል። የሚያሰኛችሁን፣ የሚያስፈልጋችሁን፣ የሚያስጨንቃችሁን ሁሉ በእሱ ላይ ጣሉት። እሱ ምን ብሏል? መቅድመ ህሱ መንግሥቶ ወጽድቆ። እናንተ የእግዚአብሔርን መንግሥትና ጽድቅ ምን በሉ? በመጀመሪያ ፈልጉ፣ እሹ፣ አንኳኩ፣ ይከፈትላችኋል። አንኳኩ፣ ይከፈትላችኋል። ወድቁ፣ የተራወጡ ስታንኳኩ በጸሎት መታችሁ ስታለቅሱ በጸሎት መካከላችሁ የሚቆመው እንደ ቀሌዮጳና እንደ ሉቃስ በመካከላችሁ ይቆማል። ስታንኳኩ ማንኳኳት ምን እንደሆነ ታውቃላችሁ? ሄዳችሁ ደጅ ማንኳኳት አይደለም፣ ጸሎታችሁ። አትሰልቹ ክርስቲያኖች። የኔ ነገር አልሆነም፣ የልጄ ነገር አልሆነም፣ የቤተሰቤ ነገር አልሆነም፣ ይሄ ነገር ከብዶኛል ብላችሁ ይሄንን የከበዳችሁን ነገር እያንኳኳችሁ ጠይቁት። እሱ ስታንኳኩ ይመጣል። ስለ እሱ ስታወሩ ይመጣል። ስለ እሱ ስትነጋገሩ ይመጣል። ስለ እሱ ስታወሩ ይመጣል። በመካከላችሁ ይቆማል፣ ይነግራችኋል፣ እውነቱን ያሳውቃችኋል፣ ይረዳችኋል። እሱ በቆም እንድትቆሙ ያደርጋችኋል። እግሮቻችሁን እንደ ዋልያ እንዲጸና፣ እንደ ዋልያ እግሮች። ዋልያ በተራራ ላይ ነው ጠላቶቹ መከላከል የሚችል። ማንም ሊሄድባት የማይችል ተራራና ቋጥ ላይ ዋልያ ቆሙ ልታዩ ትችላለች። አይሆንም አይደረግም የሚባል ቦታ ላይ ዋልያ ልታዩ ትችላላችሁ። ታዲያ ዳዊት ለዚህ ነው እግሮቻችንን እንደ ዋልያ ጽናት ይዘው በተራራው ልንወድቅ በምንችልበት ቦታ ላይ ጠንክረን እንድንቆም የሚያደርግ እሱ ብቻ ነው። ክርስቲያኖች አትልፈስፈሱ፣ አትጨነቁ፣ ለእሱ ንገሩት። እሱ አይታመንም ወገኖቼ፣ እሱ አይረዳም፣ እሱ አያደርግም። ያደርጋል እኮ ብዙ ነገር ተደርጎልናል። ስለማናይ ነው፣ ስለማናስተውል ነው። ያልተደረገልን ነገር የለም። ኧረ እስትንፋስ እንድናገኝ ያደረገን እሱ እኮ ነው።
ከቤታችን ተሰብስበን እንድንመጣ ያደረገን እሱ እኮ ነው። ቀና እንድንል ማታ ሞተን በቀረን ነበር። ማታ ላይ ስንት ሰው ነው በተለያየ ስትሮክ ተመቶ የሚቀረው? ስንት ሰው ነው ነገን አስቦ ዛሬ ላይ ተሰናከለና የወደቀ ክርስቲያን? እመኑ፣ እሱን ከያዛችሁ ትቆማላችሁ። ነገ ትመጣላችሁ። እመኑ፣ ጸበሉን ከጠጣችሁ ትፈወሳላችሁ። በውስጣችሁ ያለውን ችግር ሁሉ የሚፈውስ የታመነ አምላክ አለላችሁ። የሞት በኩር የተባለውን ትንሣኤ ያወጀልን ኢየሱስ ክርስቶስ በባህር ላይ እንድትራመዱ ያደርጋችኋል። በባህር ላይ እየተራመደ ጴጥሮስን ምን አደረገ? ና አለው። ሊሰምጥ ሲል ያዘና ከባህሩ አወጣው። ልትሰምጡ ስትሉ፣ ልትወርቁ ስትሉ፣ የኔ ነገር በቃ ስትሉ ብድግ ማድረግ ይችልበታል። ስትታመሙ አልጋችሁን ተሸክማችሁ ተነሱ ማለት ይችልበታል። ስትቸገሩ፣ ስትታወሩ፣ የአይን መታወር አይደለም፣ ስትታወሩ የምትሄዱበት ሲጠፋችሁ፣ መግቢያ ስታጡ፣ እኔ የምን አመልካለሁ ከዚህ በኋላ አልችልም ስትሉ አይናችሁን ግልጥ ያደርግና መንገዱን ያሳያችኋል። ክብርና ምስጋና ለእሱ ይሁን። አመስግኑት፣ ደስ ይላችሁ። እግዚአብሔር አምላካችን የተመሰገነ ይሁን። ይሄንን አምላክ ያመነ ሰው አያፍርም። ቅዱስ ጴጥሮስና እነዚሁም ሉቃስ እየሄዱ ሳለ መካከላቸው ተገኘ። እደር አሉት። እሺ አለና ገባ። እንኳን እደር ብላችሁት፣ እሱ እኮ ከደጅ ቆሞ ያንኳኳል አይደለም? በዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ ከደጅ ቆሜ ምን እላለሁ? አንኳኳለሁ። ማንም በሩን ቢከፍትልኝ ከእሱ ጋር እገባለሁኝ፣ ከእሱ ጋር ምን አደርጋለሁ? እራት እበላለሁኝ ያለው አምላካችን እግዚአብሔር ከእናንተ ጋር ይሁንላችሁ። ችግራችሁን ይቅረፍላችሁ። አንኳኩ፣ ይከፈትላችኋል። ችግራችሁን ተናገሩ፣ ኃጢአታችሁን ንገሩ። ኃጢአተኛን አይጠላም፣ ኃጢአትን ነው የሚጠላው። ኃጢአት ስለሰራችሁ አይጸየፋችሁም። ስትመጡ አጥቦ ይልካችኋል፣ አምጽቶ ይልካችኋል፣ ቀድሶ ይልካችኋል፣ ፈውሶ ይልካችኋል። እናንተ በምትጨነቁበት ሰዓት ላይ አጠገባችሁ ላይ ቆሞ አይዟችሁ ይላችኋል። ዛሬ የመናወጥ ነገር በየቦታው ይኖራል። የመቸገር ነገር ብዙ ይኖራል። ኢትዮጵያውያን የምናለቅስበት ብዙ ነገር ይኖራል። እምነት ማጣት ስላለን ነው ውስጣችን የውሸት ሆነ ክርስትናችን። አባቶቻችን ዳዋ ለብሰው ጤዛ ተንጨርሰው እያለቀሱ ያቆዩት ሀገር ዛሬ የምትደማው ለምን ይመስላችኋል? እኛ ጋር እምነት ስለሌለ ነው። ካህኑ ጋር እምነት የለም፣ ጳጳሱ ጋር እምነት የለም፣ ምእመኑ ጋር እምነት የለም። ልብሳችን ያምራል። የድሮዎቹ አዳፋ ልብስ ይለብሳሉ፣ ይሰግዳሉ፣ ይጸልያሉ፣ ግን ንጹሖች ነበሩ። እግዚአብሔር ውስጣቸውን ያውቅ ነበር። የአሁኖቹ ልብሳችን ልባችን ጥቁር ሆኗል። የምንናገረው ሌላ፣ አፋችን ሌላ፣ ልባችን ሌላ ሆኗል። አይደለም? በአፉሆሙ ይድህቁ ወበልቦሙ ይረግሙ አለ ዳዊት። በአፋቸው መልካም ነገር ያወራሉ፣ በልባቸው ምን ይላሉ? ይራገማሉ አለ። እግዚአብሔር ከእርግማን ይሰውረን፣ ሀገራችንን ይፈውስልን፣ ጭንቀታችንን ያስታግስልን፣ የመጣውን ቁጣ ሁሉ ያርቅልን። ክርስቲያኑ እየተነጋገሩ እያሉ ማታ ላይ ግባ አሉት። የግድ አሉት። እባክህ ግባልን አሉ። ኧረ እሱ ምንም አላለም። ገባና ማዕድ አቀረቡለት፣ ባረከው ይላል። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ካህኑ ክርስቶስ የባረከውን ቡራኬ ነው የሚባርካችሁ። ባረከው ይላል። በአብ በወልድ በመንፈስ ቅዱስ ስም ካህኑ የሚባርከው የእግዚአብሔር ምስጋና ማለት ነው። እሱ እግዚአብሔር ያንን ማዕድ ሲባርከው ምን ሆነ? አይናቸው ምን አለ? ተከፈተ። አምስቱን እንጀራ ሁለቱን ዓሣ የባረከው አምላክ በማለዳ በመሸ ሰዓት ላይ ሲገባ ቤታቸው ተባረከ። አይናቸው ተገለጠ። ለካ ልባችን የሚቀልጥብን ሲናገረን ውስጣችን የሚሰማን የነበረው ነገር ለካ እሱ ኢየሱስ ነው አሉ። ደስ አላቸው። ከባረካቸው በኋላ ተሰወራቸው ይላል። ክብርና ምስጋና ለአምላካችን ይሁን። እሱ ይባርካችሁ። ትንሣኤ ይህን ነው የሚነግረን። እሱ የባረከው ይባረካል። እሱ የባረከው እሱ የቀደሰው ይቀደሳል። የቅድስና ሕይወትን ያድላችሁ። ወስብሐት ለእግዚአብሔር።